ልጆችዬ ጊር ምን እንደሆነ ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ጊር ማለት በዙሪያቸው ጥርስ ያላቸው ጠፍጣፋ ክብ ዕቃዎች ናቸው። ጊሮች በጥርሳቸው አማካኝነት እርስ በርሳቸው ተጠላልፈው እንቅስቃሴና ኃይልን ያስተላልፋሉ። ማለትም አንዱ ጊር ሲዞር ከሱ ጋር ንክኪ ያለው ጊርም ይዞራል። ሲዞር ግን የመጀመሪያው ጊር ከሚዞርበት በተቃራኒው አቅጣጫ ነው። የጊሩ መጠን ሲጨምር ወይም ሲቀንስ የሚያስተላልፈው ፍጥነትና ኃይል ይለያያል። ለምሳሌ ትንሽ ጊር ትልቅን ጊር ሲያሽከረክር የበለጠ ኃይል እንዲተላለፍ ያደርጋል። ትልቅ ጊር ደግሞ ትንሽ ጊርን ሲያሽከረክር ፍጥነት እንዲጨምር ያደርጋል። አብዛኛው እንቅስቃሴ ያላቸው ቁሳቁሶች የሚንቀሳቀሱት በጊር አማካኝነት ነው። ለምሳሌ ባይስክል፣ ሰዓት፣ ሮቦቶች፣ መኪና፣ ማሽኖችና የመሳሰሉትን መጥቀስ ይቻላል። ይህ ባይስክል ይታያቸዋል። ባይስክሉ የሚንቀሳቀሰው ፔዳሉን ሲጫነው ጊሩ ይዞራል። የዛኔ ሰንሰለቱ ሌላ ጊርን ሲያዞር ባይስክሉ መሄድ ይጀምራል። እንዲሁም ሰዓትን ብትመለከቱ የሰዓት የደቂቃና የሴኮንድ የሚያመላክቱትም የሚንቀሳቀሱት በጊር አማካኝነት ነው። ስለዚህ አሁን ላለንበት የተመቻቸ ኑሮ ጊር ትልቅ ሚና ይጫወታል ማለት ነው። ዛሬ ስለ ጊር ምንነት በቂ ግንዛቤ እንዳገኛችሁ ምንም ጥርጥር የለኝም። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።